ቆይ ምን ሊያደርግልህ ነው በዚህ ዘመን ፎቶ በወረቀት ያዝከው? ማን ያውቃል? አልያ ስትለው ሰንደል ይሰካበት ይሆናል። ተለከፍን? አዎ ተለከፍን። ማን ነው ደግሞ የለከፋችሁ? ነገኝ ካንተ ጋር ባላስብ አብሬን እንሰራለን። ኪዱዬ እንደምትወጂኝ አውቃለሁ። ኧረ እባካችሁ ሙሉ ቀን በድንጋይ ስወገር ነው ያልኩት። ማን የመታሽ? እኔ ምን አውቃለሁ? በእናትሽ ድንጋዮቹ እየተሯሯጡ ሲመጡ ብቻ ነው የሚታየኝ። ወይኔ በቃ መቅዲም ተለከፈች። አረ መቅዲም ልጅ ሆንሽ ነው። ምን ሆንኩ? አርፈ ተቀመጥ እንጂ። እሺ መቅዲ በጣም ይቅርታ። በቃ ለምን ነው ይቅርታ? ፎቶሽን ስላሳጠብኩኝ ነው። ደግሞ እንደዚህ አትተሻሺ። አንተ ግን ቆይ መች ነው ፍቅር የሚወደልህ? ከጌዲ ጋር ምን ስትሰሪ ነበር? ማለት ምን ሰራው? ይዙ አንዴ ብቻዋን ላውራት? ችግር የለውም እዚህ አውራ። እሺ የት ሄደሽ ነው ከሱ ጋር? መናፈሻ ነበር። ጥሩ የፍቅር ጊዜ እያሳለፍን ነበር። ማስረሻ አንቺ ስለማን ነው የምታወሪው? ስላንተ ነዋ። ማንጎሌ አንቺ ጤና የለሽም። ቹቻ ይምጣልን። ቹቻን መልሱት። ቹቻን መልሱት። የሁላችሁም ጥያቄ ነው፣ የኔም ጥያቄ ነው። ቹቻ ምን ሆኖ ነው? ዛሬ ነግራችኋለሁ። ይመለሳል፣ ግን ምን እንደሆነ በኋላ ነግራችኋለሁ። እንደው ትንሿ ያሰበችው ነገር ይሳካላት ይሆንን? ሆፕ ትላለች ወይስ አትልም? ምን ታስባላችሁ? እንዴት ናችሁ? ውድ የትንሿ ተከታታይ ድራማ ቤተሰቦች ማን ናችሁ? ዛሬም ትንሿ ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ እመላችሁ ይሆናል። ሉሌ በትላንትናው ክፍል ልክ እንደ ድሮ እኔ አይ ቲንክ 5ኛ ክፍል ምናምን ስማር ይመስለኛል የእንትን ፖስቸር ልክ የእንትን ህንድ ፊልሞች አይታችኋል አርጋችኋል ብዬ አስባለሁ። አብዛኞቻችሁ የህንድ ፊልሞች አክተሮች ሴቶቹን ወንዶቹ ምናምን በጣም የሚመቹን ሰዎች ትንሽዬ እንትን በምትመስል መልኩ ይመጣ ነበር፣ ይሸጥ ነበር። ፖስቸር ሆኖ ተቆራርጣ ፎቶ በፎቶ ሳይዝ ሳይሆን በጣም በትንሿ ይመጣ ነበር። ላይክ እቺን የምታክል አይነት ሆና ትሸጥ ነበረ። ማለት ብዙ ነው የሚሸጠው። ከዛ በኋላ እንቆራርጠዋለን። አንዷችን ታክላለች። ማአት ፎቶዎችን ሰብስበን ኪሳችን ውስጥ ይዘን ሄደን ትምህርት ቤት ምናምን አብረን እናያለን። እኔ ማደንቃቸው እነዚህ ናቸው፣ አንተ ምን አይነት ይዘሃል ምናምን እንባባላለን። እንደዛ አይነት ነገር ውስጥ ገቡና እሱን ነገር ትዝ አስባሉኝ። ወይኔ ሁንጋ እስኪ እናንተ እንደዚህ ያርጋችኋል? ማለት ያፈቀራችሁትን ሰው ፎቶ ይዛችሁ ታውቃላችሁ? አድርጋችኋል? ጋይስ እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። እውነት ለመናገር እኔ አላረኩም፣ ግን አረኩም ካላችሁ ችግር የለውም። አንዴ ምን ተፈጠረ መሰላችሁ? ብዙ ጊዜ የምናዘወትርበት ቤት ነው እና ያው ልጅትን ስናያት ዝም ብላ ምናምን ያ ብዙም ሌላ ነገር አልጀመርንም። በርግጥ ግን ትመቸኛለች እና የሆነ አጋጣሚ ላይ ፎቶ ተነስታ ፎቶ እያዩ ነው ከጓደኛዋ ጋር እና እስኪ ምድብታት ብዬ ተቀበልኩና ማየት ጀመርኩ። ማየት ስጀምር አንድ ፎቶ ተመችቶኝ እሱን ፎቶ ይዤ ቤት ሄዶ የት ቢቀመጥ ጥሩ ነው ልጆች እንዳያዩት ብዬ ደግሞ ጀለሶች እንዳያዩት ብዬ መጽሐፍ ውስጥ ማስቀመጥ እና ልክ እንደዚሁ ተይዞብኝ አይደለም። ግን እኔ ፈልጌው አሳትሜ አይደለም፣ ላይክ ተቀብዬ ነው። ምንም እንትን ያለው ነገር አልነበረም። ከዛ በኋላ ምንም የጀመረው ነገር አልነበረም። ላይክ ትመቼ ነበር ማለት ይሄ ምንድነው ጋይስ የሆነ ሁኔታው፣ አሰራሯ ወይም አካሄዷ፣ ውሎዋ፣ ነገረ ስራዋ፣ የምታደርጋቸው ነገሮች ምናምኑ ብዙ ነገሩ ይመቸኝ ነበር የእሷ ሁኔታ እና ዝም ብላችኋል አይደለ ለነገ ህይወታችሁ ሰው ስታዩ ምናምን የምታስተውሉት ነገር አለ እና እሱ ነገሩ ይመቸኝ ነበርና በዛ ምክንያት እንደዛ አድርጌያለሁ። በእርግጥ እኔ ሙሉ ለሙሉ ወስድባት አልነበረም ፎቶን እንትን ያልኩት ለጨዋታ አይነት ነገር ነበረ። ከዛ ረዝቼው ይዤ ሄድኩ በዛው፣ እሷም ዝም አለች። ከዛ በኋላ እቤት ከሄድኩ በኋላ መጽሐፍ ውስጥ ነበር ያደረኩት። እመልሰዋለሁ ብዬ ነበረ መጽሐፍ ላይ ያደረኩት። በዛው ተረሳ። ስቲል አለ መሰለኝ ፎቶ አሁን ድረስ፣ ግን ከልጅቷ ጋር በጣም ረጅም ጊዜ ሆኗል ተገናኝተን እንኳን አናውቅም። እና እንደዚህ አይነት ነገር አጋጥሞኛል እላችሁ ፈልጌ ነው። እኔ እናንተ አሁን የኔን አወራሁ አይደል? እናንተ እንደዚህ አድርጋችኋል? ይሄ በጣም የቆየ እንትን ነው መሰለኝ አይደለ? ይሄ ስልክ በሌለበት ታይም ምናምን ነው ፎቶ አሳትማችሁ ምናምን የምትይዙት። አሁን የለም ቀርቷል። እኔ አድርጌው አላውቅም። እንግዲህ አስቤውም አላውቅም። ገብቷችኋል አይደለ? የሆነ ታይም ላይ ፎቶ ራሱ አልወድም እውነት ለመናገር። ፎቶ መነሳት ራሱ አልወድም። ፎቶ ሄዳችሁ ፎቶ ቤት ምናምን መነሳት
የሆነ ቦታ ሄዳችሁ ፎቶ ሆነ በጣም ነው የሚደብረኝ ፎቶ በቃ ዝም ብዬ ሲደብረኝ ምናምን የሆነ ታይም ላይ በቃ ሰልፊ ምናምን ልነሳ እችላለሁ እንጂ ሆን ብዬ ጠብቄ አልነሳም። እኔ በእንትን ራሱ ያለኝ ፎቶዎች የልጅነቴ ፎቶዎች ናቸው። በታዩት አንተ ነው ወይ ትሉኛላችሁ፣ እሱ ሌላ ጊዜ። ግን ቤተሰብ ያስነሳን ፎቶዎች አሉ ከልጅነት ላይ በቃ ማለት ራሴን ሳልችል በፊት የነበሩ ፎቶዎች ናቸው። ላይክ የነበሩት ልደት ላይ ምናምን ሊሆን ይችላል። ብቻ የተለያዩ ቦታዎች ነበሩ። በጣም በጁዚነትም ምናምን ፋዘር ቤተሰብ ምናምን ያነሱ ፎቶዎች አሉ። ከነ ፋዘር ጋር ከነ ማዘር ጋር ለብቻዬም ከብራዘር ጋር ምናምን እንደዛ አይነት ፎቶዎች አሉ። ግን ራሴን ካወቅኩ በኋላ በህይወቴ አንዴ ብቻ ነው ፎቶ ቤት ሄጄ ፎቶ የተነሳሁት። እሱም ለምንድን ነው ጓደኛዬ በቃ አስጨነቀኝ። ካልተነሳው ምር ሲያደርገኝ ሄጄ ከሱ ጋር አንዴ ፎቶ ተነስቻለሁ። ከዛ ውጭ በቃ ለስራ የሚሆን ፎቶ ነው ልነሳ የምችለው። ጉርድ ፎቶዎች ቀበሌ ሊሆን ይችላል፣ መታወቂያ ሊሆን ይችላል፣ ለተለያዩ ነገሮች ስፈልግ ብቻ ነው እነሱ ነው የምነሳ እንጂ ከዛ ውጭ እኔ ፎቶ አልወድም። እና ይህን ያህል ድረስ ቀርቷል ልላችሁ ፈልጌ ነው። ድሮ ግን እንደዛ መሰለኝ። ስልክም ስለሌለ አብዛኛው ፎቶ ነው የሚይዘው። ፎቶ ነው አብሮ ሄዶ የሚነሳ ፎቶ ቤት ምናምን እንደዛ ነው አለ። አሁን በሰልፊ ነው ሁሉ ነገር። እንዴት ነው እናንተ ምን ላይ ናችሁ? እስኪ የድሮዎቹ ላይ ናችሁ ወይስ የዘንድሮዎቹ ላይ ናችሁ? ምን ላይ ናችሁ? ሎሌ ግን ይመቸው ደግሞ አትነካኪ ማለቱ በቃ ስትነካከብ ይብስብሃል አይደለ? በቃ እመን ወድሃታል እኮ በቃ መውደድ ብቻ ሳይሆን በደንብ ወድሃታል። በደንብ መውደድ ብቻ ሳይሆን በደንብ ውድድድድድ ፍቅርቅርቅር አድርጋታል። ስለዚህ እመን ምንም ችግር የለውም። መቅዲማ በቃ ለይቶላታል። እሱን ስታይ በቃ የምታወራው ሁሉ ነው የሚጠፋት። ወደ ግራም ታወራለች፣ ወደ ቀኝም ታወራለች። ይሄ ምንድነው? የፍቅር ጅማሮ መነሻ እንደዚህ ነው። ብዙ ነገር ያስቀባጥራል አሉ ሲጀምር ሲነካካ። ትንሿስ ይሳካላት ይሆን? ያሰበችው ያቀደችው ምን ትላላችሁ? እንዴት ነው ይሳካላታል? እንግዲህ ለኢዙ ልጅ ለመስጠት አስባለች። እሱ ልጅ ሆፕ ትላለች ወይስ አትልም? ምን ትላላችሁ? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። እኔ እንደ እውነቱ ብትልም ባትልም ችግር የለብኝም ማለት በሁለቱም እስማማለሁ፣ ደስተኛ ነኝ። ግን ደግሞ ልጅ ቢመጣ በጣም ጥሩ ነው። ልጅ በልጅነት ሲባል አልሰማችሁ እንዴ? እኔ አሁን በዚህ ታይም ልጅ ቢኖረኝ 2 ልጅ ቢኖረኝ አስባችሁታል? ምን ያህል ደስተኛ ደግሞ። ለምሳሌ ከዛሬ 5 ዓመት በፊት ወይም ከ10 ዓመት በፊት ልጅ ቢኖረኝ አሁን በዚህ ታይም በቃ የኔ እኩያ ሆኗል ማለት ነው። ሰው ነው ሮታችሁ በቃ ይሄ ወጣትነታችሁ አሳድጋችሁ ትጨርሳላችሁ። ይሄ ሩጫችሁን ትጨርሳላችሁ። አሁን ብዙ ሰው ምን ላይ መሰላችሁ ልጆችን ለማሳደግ ምናምን ካረጀ በኋላ 40 ዓመት ምናምን 50 ዓመት ላይ ልጅ ለማሳደግ መዳከር ወደዚህ ወደዛ ማለት ነው። ግን በቃ በ30ዎቹ ምናምን ላይ አንተ አሳድገው ኦልሬዲ ጨርሰሃል። እሱ ስራ ጀምሯል ልጅ እንደዛ አስባችሁታል? ከዛ በኋላ ያለው ህይወታችሁ ላይፋችሁ ቅልል ይላል። አንደኛ እነሱ የሚያግዟችኋል፣ ሁለተኛ ብዙ መስዋዕትነት አከፍሉ ገብቷችኋል። ለራሳችሁ እና ለራሳችሁ ለሆነ ነገር ብቻ ነው የምትንቀሳቀሱ። ያን ያህል የሚያስጨንቃችሁ ነገር የለም። ልጅ አሳድጋለሁ እንደዚህ እንትን እላለሁ የምትሉት ነገር አይኖርም ብላችሁ ፈልጌ ነው። አሁን የድሮዎቹን ብታዩዋቸው ወዲያው ነው በቃ ገና 10 ቤት ነው የሚወልዱት። ሴቶቹ 18 19 ምናምን ላይ፣ ወንዶቹም እንደዛው በቃ ደቃቅ እያሉ ጨርሰዋል። ሲያድጉ በቃ የለም እነሱ ልጆቹ እንዳለ በቃ ሁሉም ቦታ ስራ ይዘው ምናምን እንደዛ ነው። አብዛኛው እንደዛ ነው። እና ይሄ ጥሩ ነው ብዬ አስባለሁ። በጣም በልጅነትም ሲሆን ጥሩ አይደለም፣ ግን በጣም የምትዋደዱ በጣም ትክክለኛው ሪሌሽንሺፕ ከተገኘ፣ ትክክለኛዋ ሴት ከተገኘች፣ ትክክለኛው ወንድ ከተገኘ እነዚህ ልጆች በጊዜ ብዙ ነገር ቢያደርጉ ወይም ደግሞ በጊዜ ሁሉ ነገር ቢጨርሱ ትክክል ነው ብዬ አምናለሁ። ግን ችግሩ ትክክል ያልሆነ ነገር ውስጥ ከገባችሁ ነው። አሁን እድሜ ያለ የሆነ ነገር አለ በደንብ ሳይጠና ዝም ብሎ የተገባበት ነገር ከሆነ ጊዜ በኋላ አይቀጥልም። ገብቷችኋል? ልጅ ከመጣ ብዙ ነገር ከመጣ በኋላ ደግሞ መበታተኑ በጣም ደባሪ ነው። ይህም ነገር መጥፎ ይሆናል። ሁለተኛ ደግሞ መዛለቁ አይኖርም። ገብቷችኋል? በልጅነት የገባችሁበት ነገር ከሆነ ዓመታት በኋላ መሰልቻቸት ይመጣል። አገኛችሁኝ አይደለ? እድሜያችሁ ደግሞ ከፍ ብሎ 30ዎቹ ላይ ምናምን 35 ምናምን ውስጥ እንትን ካላችሁ ከታች ጨርሳችሁ ስለመጣችሁ ከዚህ በኋላ በቃ ቀጥ ለጥ ብላችሁ ላይፋችሁ ምድሮት። ያው ሴቷም 20 ምናምን ውስጥ ከገባች ማለት 28 29 ላይ ከደረሰች ወዲያም አትሽቀረቅርም ጋይስ፣ ሌላ ምናምን አትል። ምክንያቱም እንትኗን ስለሄደ በቃ አላማዋ በቃ እንደ ሰው ጋር ተረጋግታ መኖር፣ ልጅ መያዝ ምናምን እንደዛ አይነት ነገሮች የሚገቡትና እንደዚህ ስላችሁ ደግሞ እናንተን እንትን እያልኩ አይደለሁም።
ግን ያው ጥሩ ሰው ከተገኘ በጊዜ ከሆነ ችግር የለውም። ሲጀመር እኔ ይሄኛው ነገር አይመለከተኝ። አሁን እንዳልኳችሁ መሮጡ ምኑ ምናምኑ ይቀራል ያልኳችሁ ነገር አይመለከተኝ። ምንም እንደማይመለከተኝ ታውቃላችሁ። በመጀመሪያ ደረጃ የምትሮጠዋ ልጅ ብዙ ነገር የለመደች ስትሆን እኔ ለትዳር ወይም ደግሞ ለነገ አጋር ላደርጋት የምፈልገው ምንም ነገር ያላወቀች ከኔ በፊት ሌላ አይነት ሪሌሽንሽፕ ሌላ አይነት ከወንድ ጋር ሌላ አይነት ግንኙነት ያልጀመረች የሆነቿን ሰው ነው የማመጣው። እንደዚህ አይነት ነገር ውስጥ ስትገቡ እንደዚህ ካልሆነ ከባድ ነው ብዬ አስባለሁ። ግን ያው ሰጪው ፈጣሪ ነው። ሙሉ ለሙሉ ደግሞ እንደዚህ ማለት አልችልም። ብቻ እሱን የሚሰጠው በዚህ ሊጨርስ አይደለም። አባት ለልጁ የሚመርጠውን ነገር በደንብ ያውቃል። ስለዚህ ምን አስጨነቀኝ? እንደዛ ነው እንግዲህ ይሳቡ እንደዛ አይደለም እንዴ ታዲያ? የትናንትናው ክፍል መጽሐፍም እንትን ሲል ነበረ፣ ወደዚህ ወደዛ ሲል ነበረ። ድንጋይ ወርዋሪው ውሃ ረጩም እሱ እንደሆነ ተናግሮ ነበረ። አሁንም እኔ እንቆቅልሽ የሆነብኝ በአንድ ጊዜ ስንት ቦታ ከ4-5 ቦታ በላይ የተገኘው እንዴት ነው? አንዴ በውሃ አንዴ በድንጋይ እንዴት ነው ከ5 ቦታ በላይ የተገኘው? እንዴት ነው ነው የኔ ጥያቄ። ወይስ ደግሞ ምታት ነው? ምንድን ነው? ምን ይሄ ነው ነገሩ? አልገባኝም። እሱ ለእኔ አሁንም ጥያቄ ሆኖብኛል። ከዛ ውጭ ግን ሀረግ ብታገዘው የሚል ሀሳብ ከዚህ በፊት አንስቻለሁ። እናቱ ታማ መሆኑን ማወቅ አለባት። እንደዚህ የተቀያየረውም ለዛ እንደሆነ ገንዘብ ለማግኘት መሄድ ያለበት ቦታ መሄድ ስላለበት እንጂ ሀረግን ጠልቶ እንዳልሆነ፣ ሀረግ ይህን ነገር ደርሳበት እናቱን አሳክማ ነገሮችን ማስተካከል አለባት። የሀረግ ኃላፊነት ነው ብያለሁ እና ይህ ነገር ቢፈጠር ደግሞ እጅግ በጣም ደስ ይለኛል። እናንተስ ምን ታስባላችሁ በዚህኛው ሳይድ? እስኪ ሀሳባችሁን ኮሜንት ላይ ደቅ አድርጉልኝ። በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ መንዙ አልፏችሁ፣ ይሳካላችሁ፣ ይመርባችሁ፣ ቀናችሁን ብሩ፣ ሌታችሁን ብሩ ይሆንላችሁ እያልኩኝ እኔ ብዙ ተሰናበትኳችሁ። መልካም ጊዜ። ኧረ መቅዲ ውዴ፣ ኧረ መቅዲና ልዑሌ፣ እኔ እኮ ብዬ ነበር አልሰማላችሁኝ እንጂ ተናግሬ ነበረ። መቅዲ በሰላም አይደለም እዛ ጀማ ውስጥ ልትቀላቀል የፈለገችው። የሆነ ሰው ላይ ጆፌ ጥላለች። እቺ ልጅ ፍቅር ይዟታል እና አሁን ልትቀየር ነው፣ ልትስተካከል ነው፣ ጤነኛ ሰው ልትሆን ነው። በሰላሟ አይደለም እዛ ውስጥ የተቀላቀለችው። እንዲሁም ደግሞ አሳቢ ሊሆን ያለችው በሰላሟ አይደለም ብያችኋል። ይኸው አይነ ውሃቸውን ላይ ያስታውቃል። እናስመስል እንሰክስ፣ ድራማ ነው ትወና ነው እያሉ እኛን ሰከሱን እንጂ አይነዋቸው ራሱ ያስታውቃል። ሲመጣ እሷም ስትመጣ የሆነ ወገግ ሸብረቅ ደመቅ ጭፍግግ ያለ ሁሉ ነገር ፈካ ይላል። አስተውላችሁ ታችኋል ወይስ ደግሞ እሷና እሱ እንዳሉት ዝም ብሎ ለማስቀናት ነው ብላችሁ አምናችኋል? አይ እንደዛ ከሆነ ተሸውዳችኋል። የምሬን ነው ብላችሁ ተሸውዳችኋል። እንዴት ናችሁ ውዴ ትንሿ ተከታታይ ድራማ ቤተሰቦች፣ አማን ናችሁ ወይ? ዛሬም ትንሿ ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ ምላችሁ ይሆናል። ቹቻ ይመለስ እያላችሁ ነው። ቹቻ በቀጣዩ ክፍል ይመለስ፣ ድምፃችን ይሰማ። ቹቻ የት ነው የወሰዳችሁት? የት ነው? ምን ዋጠው? ምን በላው? ይምጣ። ቹቻ በቀጣዩ ክፍል ይምጣ። ይኸው ድምፃችንን አሰምተናል። ቹቻ በቀጣዩ ክፍል ካልመጣ የፈለጋችሁትን ነገር ኮሜንት ላይ ተቀጡኛላችሁ። እሺ ስለኔ የፈለጋችሁትን ኮሜንት ላይ ጻፉ። ጥሩም ጻፋችሁ ምንም ጻፋችሁ በቃ ጻፉልኝ። እሺ ስለኔ ግን ካልመጣ ነው። ከመጣ ደግሞ እናንተ ላይክ ታደርጋላችሁ፣ ጸዴ ኮሜንት ጽፉልኛላችሁ ማለት ነው። ገባችሁ አይደለ? ሀሳባችሁን ኮሜንት ላይ በደንብ ትገልጹልኛላችሁ ማለት ነው። ያግባባናል፣ ያግባብተናል። ተስፋላለን። መጽሐፍ በትናንትናው ክፍል በጣም በቃ ደፍተር ነው የሆነው። መጽሐፍ ጥሩ ነበረ ስያሜው፣ አሁን ደፍተር ሆኗል። ልጅቱ ደፍተር ነው መጽሐፍ ነው ብዬ ጠይቂያችሁ ስስቁ ነበር አይደለ? ባለፈው ከሳቃችሁ አይቀር አሁን ሳቁ። ልጅቷን እንደማያውቃት ትቶ ሄዳል እንዴ? እኔ ራሱ እኮ ደነገጥኩ። እንዴ አይኔ ነው ወይስ ሀሳቤ ነው ምናምን እንዲህ ምናምን ማለት ጀመርኩ። እንዲህ ምናምን ሁላ ጠራረኩ እኮ አይኔ። ባላየን እንደዚህ ጥሷት አልሄለም። ወይኔ ሀረግ ይመችሽ። ደግሞ ዱላ ይዛ ትወጣለች። እንደ ኧረ ሀረግ ምን ይሻልሻል? ወይኔ
ወይኔ አመለጥሽ ማትሉኝ ብቻ አመለጥሽ። በመጥረጊያ ተደልዘ ነበር የምትገዛው አባቴ። እረባለው። እሺ መጽሐፍ ያሰበውን ነገር ወይም ደግሞ ከጆሲ ጋር ያሰቡትን ነገር ያደርጋል ወይስ ደግሞ አያደርግም? ምን ታስባላችሁ? እኔ ከዚህ በፊት ሬከመንድ አድርጊያችሁ ነበር። ይሄ ልጅ በአንድ የተነሳ እንደዚህ አልተቀየረም። ሁለተኛ ደግሞ ጣፍቷል፣ ለቅሶ እንኳን አልመጣም። ይሄ ልጅ የሆነ ነገር ሆኗል። ከዚህ በፊት እናቱ ያማታል እና እናቴን ያማጣሟታል ምናምን፣ ስለ እናቱ ብዙ ይጨነቅ ነበር እና ስለ እናቱ አስባችኋል ወይ? በሰላም ነው ወይ? እናቱ የሆነ ነገር ሆና እንዳይሆን ወይ ታማ የሆነ ነገር ፈልጎ እንዳይሆን በሰላም አይደለም እንደዚህ መሆኑ ብያችሁ ነበር እና በዚህኛው ክፍል እንግዲህ አንስቶታል። እናቴ ምናምን ታማለሽ ምናምን ብሏል። ስለዚህ ገንዘብ ማሳከሚያ አቶ ነው ይሄ ልጅ እንደዚህ እየሆነ ያለው። እኔ ግን እንደዚህ ከሚሆን ቢጠይቃቸው እኮ የተሻለ ነበር። ኢዛናን ቢጠይቁ ይችል ነበረ፣ እነ ልዑሌን ቢጠይቅ ይችል ነበረ፣ ራሷን ሀረግን ቢጠይቃት ይችል ነበረ። ግን አላደረገውም። አሁንም እዛ ጆሲ ጋር ሄዶ የሆነ ነገር ሰጥቶበት ገንዘብ ማግኘት። አሁን ደግሞ ጆሲ ምንድነው እያደረገ ያለው? እነሱን እርስ በርሳቸው ማጣላት። እሱን ተጠቅሞ የሆነ ነገር እንትን ሊያደርግ ነው፣ ተጠንቀቁ ምናምን ብሎ ከዛ በኋላ እንዲያደርግ ደግሞ ብር ይሰጠዋል። ብቻ ደግሞ ለልጁ ብሎ ማለት ለእናቱ ብሎ ልጅ ያልኩኛል፣ ለእናቱ ብሎ ያንን ነገር ያደርጋል። ከጀማዎቹ መካከል አንድ ሰው ወይ ጫር አድርገው ምናምን አይነት ነገር ሊል ይችላል። ይሆን ብቻ የሆነ ዓላማ አለው ጆሲ የሚያወራው የሆነ ነገር አለ። እሱን ነገር ያደርጋል። ያንን ነገር ለማድረግ ሲል ወይ ሪከርድ አድርጎት ወይም ደግሞ እንደዛ ሲያደርግ ጓደኞቹ እንዲያዩ አድርጎ እነሱን እና እሱን እስከ መጨረሻው ማጣላት። እንደዛ አይነት ዓላማ ነው ጆሲ የያዘው። ግን ይሳካለታል ብዬ እኔ በአሁኑ አላስብም። ምክንያቱም አሁን ያለው ፍቅር ላይ ነው እና ትረዳዋለች ብዬ አስባለሁ። በጣም ስለምትወደው ለምን እንደዚህ ሆነ ብላ ስታስብ ትረዳዋለች ብዬ አስባለሁ። ኢቭን ደግሞ ለነመቅዲ ምናምን ኮንፈርሜሽን እየሰጠ ነበረ፣ ለልዑልም ኮንፈርሜሽን እየሰጠ ነበረ። ማ አትሉኝም? ጆሲ ራሱ ወገን እንደዚህ ይቻላል? ማን ነው ሁሉም ላይ ድንጋይ የሚወረውረው? ማን ነው? አንድ ሰው ጠረጥራለሁ። ማን እንደሆነ እነግራችኋለሁ። ግን እናንተ ዝም ብላችሁ ስታስቡት የማን ሀሳብ ይመስላችኋል? ይህንን ነገር እያደረገ ያለው ቡቻ ነው ወይስ ቹቻ ነው? ደብተር ነው? አይ መጽሐፍ ነው ወይስ ቹቻ ነው? ምን ታስባላችሁ? ወይስ ደግሞ እነ አሌክስ ናቸው? ምንድን ነው ይሄ ነገር? ምንድን ነው እየተካሄደ ያለው? ምንድን ነው የታሰበው? ለምንድን ነው እንደዚህ እያደረጉ ያሉት? ማን ነው ደግሞ በተከታታይ ወይም ደግሞ በተመሳሳይ ታይም ሁሉም ጋር ነው እየተደረገ ያለው? ይዙ ጋም አለ፣ እኑ ጋም አለ፣ እነ መቅዲ ጋም አለ። ምንድን ነው እየተፈጠረ ያለው? ምንድን ነው እየተካሄደ ያለው? የገባው ሰው አለ ወይ? እኔ እኮ አንዳንዴ ትንሿ ተከታታይ ድራማ በጣም ነው የሚያዝናናኝ። ለማንኛውም እንዴት ናችሁ ውድ የትንሿ ተከታታይ ድራማ ቤተሰቦች፣ አማን ናችሁ ወይ? ዛሬም ትንሿ ሪቪውን አድርጋ በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ እምላችሁ ይሆናል። ትንሿ በትናንትናው ክፍል ውርወራ ነው፣ ማሳደድ ነው። በቃ የያዛችሁትን ይዛችሁ ማሳደድ፣ አንዴ በውሃ አንዴ በድንጋይ በለው ነው፣ ያገኘውን በለው ነው። እኔ እኮ ካፕሉን የሚያባርሩ መስሎ በቃ እነሱ ያገኙትን ነው ጋይስ፣ ያገኙትን ነው የሚያባርሩት። ማነው ይህን ነገር እያደረገ ያለው? የጆሲ ስራ ይሆን ወይስ ደግሞ ቹቻ መጥቶ እየተጫወተባቸው ይሆን? ምን ትላላችሁ? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። እውነት ለመናገር እንደዚህ አይነት ሀሳብ ያለው ማን እንደሆነ ታውቃላችሁ? ቹቻ ነው። ግን ቹቻ ይህንን የማድረግ አቅም አለው ብዬ አላስብም። እኔ ቡቻ ይመስለኛል። ቡቻ ደብተር ማለት መጽሐፍ የእሱ ስራ ይመስለኛል። በአጭሩ የጆሲ ስራ ይመስለኛል። እኔም ማስበው እንደዛ ነው። መቼም ቹቻ አንድ ሆኖ ሶስቱን ቦታ ይገኛል ማለት እኔ አልችልም። ስለዚህ ይህንን ነገር የሚያደርገው ጆሲ ነው ማለት ነው። ጆሲ የቀጠረው ሰው ወይም መጽሐፍ እንዲሁም ሌሎችም አንድ ላይ ሆኖ በተመሳሳይ ሁኔታ በተመሳሳይ ጊዜ ይህንን ነገር እያደረጉ ነው የሚል ሀሳብ አለኝ። ግን ቹቻም ስለጠፋ ቹቻም ያጠራጥራል። አውቆ እየተጫወተባቸውም ሊሆን ይችላል። እና ማን ይመስላችኋል እናንተ? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። ማን ይመስላችኋል?
ሌላኛው ከዚህ በፊት የተፈጠረው ነገር ይፋ አድርገውታል። በተለይ ጆሲ ትንሿን እንዴ ምን ነው ብለን ነበረ ማለት ምን ይሆን ተፈጠረ ወይ ያ ነገር ምንድነው ምናምን ብለን ነበር እና ምንም እንዳልተፈጠረ ራሷ ተናግራለች ትንሿ። እንግዲህ እኔም ከዚህ በፊት ነግሬያቸዋለሁ፣ ምንም አይነት ነገር ሊፈጠር አይችልም። የሆነ ነገር ከተፈጠረ ድራማ ያስጠላል። ስለዚህ ትንሿ ምንም ልትሆን አትችልም። ሊሞክር ይችላል እንጂ ምንም ሊያደርጋት አይችልም ብዬ ሪከመንድ አድርጌ ነበረ የዛኔ እና ቆይተውም ቢሆን ይኸው በትናንትናው ክፍል ይፋ አድርጎላችኋል። እንግዲህ ይሄ ነው እውነታው፣ ይሄ ነው። ቶሎ ብላችሁ ላይክ አድርጉ፣ ኮሜንት ላይ ጥሩ ነገር ጻፉ። ኦኬ ጥሩ ነገር ብቻ ምክንያቱም ቅጣት ስለሆነ ማለት ነው። እና የትላንትናው ክፍል ያንን ያጠቃልለ ነበረ። ከዛ በዘለለ ትንሽ የሆነ የማይሆን ነገር አይተናል። እንዴት ነው ስሜት አላት እንዴ ለጌዲዮን ጋይስ ማለት የሆነ በቃ ትሟዘዛለች ስታወራው። እንዴት ነው ነገሩ ጋይስ? እንዴት ነው አቤልን ልትክደው ነው ወይስ ምን ነው ሀሳቧ ምንድን ነው? እኔ እንደ እውነቱ አልገባኝም፣ እንደገናም አልተረዳዋትም። የምሬን እኮ ነው። የሆነ ስታወራ በቃ የሆነ ነገር እንዳላት ምናምን አይነት ነገር ነው የሚያሳየውና አካኋና ምናምን ሁኔታዋ ምናምን የሆነ ኮሽታ እንዳለባት ያሳያል። እና ይህ ነገር ደግሞ ጥሩ እንዳልሆነ ነው የሚሰማኝ። ሪሌሽንሽፕ ውስጥ ሆናችሁ ትዳር ላይ ሆናችሁ የሆነ መስመር ይዛችሁ ካላችሁ ሌላን አካል በህይወታችሁ ውስጥ ማስገባት የለባችሁ፣ በፍጹም ማስገባት የለባችሁ። በተለይ ሪሌሽንሽፕ ላይ ካላችሁ ወይም ማነት ትዳር ላይ ፍቅር ላይ እንኳን እሺ ላይቀጥል ይችላል። አይ ዶንት ኖ አላውቅም፣ እሱን እርግጠኛ የምትሆኑበት ነገር የለም። ግን ትዳር ውስጥ ካላገባ ሴት ጋር ወንድ ልጅ በጣም የሚቀራረብ የሚተሳሰብ ከሆነ ችግር አለ። ሴቷም ካላገባ ወንድ ትዳር ከሌለው ወንድ ጋር የምትደዋወል ጊዜ የምትሰጠው ከሆነ ችግር አለ። ይህን ነገር በጣም መጠንቀቅ መቻል አለባችሁ ጋይስ። ለሁላችሁም ይጠቅማችኋል ብዬ አስባለሁ። በተለይ ወደ ትዳር ለመግባት ያላችሁ ሰዎች በጣም ጥንቃቄ ማድረግ አለባችሁ። በጣም አስቸጋሪ ነው የአሁኑ ጊዜ። እውነት ለመናገር ሰሞኑን ቲክቶክ ላይ የተፈጠረውን አይታችኋል። አንዷ እንግዳ ምን ፖድካስት ላይ ነበር ጋይስ፣ በእናታችሁ ጠፋብኝ ብቻ ስሙ ነበረ። ልጆቹ ሁለቱ ልጆች የእሱ አልነበሩ፣ ያሳደጋቸው ሁለት ልጆች የእሱ አልነበሩ። አንድ ልጅ ነበር የእሱ የነበረው። ሁለቱም ከሌላ ነው የወለደችው እና